በመጀመሪያ ማለት ነው ሀይሚዬ የኔ ቆንጆ የኔ ቀኑብሽ የኔ አትጠገብ የምሬን ነው የምላችሁ። ትላንትና ማለት ነው ጌመሮችን እያያችኋቸው ነው የሚመጡት ሴቶች ሁሉ እንዳለ ቀልቃላ ጦልጧላ ቀብቃባ ገብጋባ ናቸው። እግዚአብሔርን የምሬን ነው። ትላንትና ደግሞ ያቺ አትሮስ የምትባለው ልትሞላቀቅብን እየሞከረች ነበር። ኦ ማይ ጋድ ፕሊዝ ኛው እያለች ማለት ነው እንግሊዘኛ ምናምን እንትን እያለች እየተጎራች ነበርና ሌሎችም እንደዛው። ትላንትና ግን ሳያት እሷ ግን ማለት ነው እንደው ድርብብ እንደው ዝም እንደው ረጋ እንደው ፈገግ የታዘባለ ግን ቁጭ ብሎ ሲያ እንደው በቃ ሁኔታዋ የገረመው ትላንትና ብቻ አይደለም በፊትም ማለት ነው። በቃ እንደው ቅልቅልቅል ማተል እንደሚመጡት ጌመሮች በእርግጥ ያው እነሱ ጌመር ለመባል ገና ናቸው። ጌመሮች አይደሉም ግን ጌመር ሳይሆኑ እንደዚህ ያንቀጠቀጧቸው ጌመሮቹን ጌመር ቢሆኑ ደግሞ አስቡት ምን ያክል እንደሚከብዱ ማለት ነው። ግን እኔ በጣም በቃ የገረመኝ ትላንትና እንደው ዝም እርጋቷ እንደው ዝምታዋ እንደው ቀስ እያለች ብቻ ፈገግ ኧረ እኔ እንደው ምን ልበልሽ አትጠገብ ራሱ የሚለው ስም ራሱ እንጃ ያንስብሻል፣ በጣም ያንስብሻል፣ ያንስባታል። ትላንትና ብቻ ሳይሆን በቃ በፊትም ዝም እኔ በቃ እየመጡ ኝኝኝ ሲሉ በቃ ምላሳቸውን እንደ 40 ሜትር ሲረዝም ዝም እሷ ቀስ ብላ ፈገግ የምትለው ማለት ነው። አታስገርማችሁም? ግን እግዚአብሔርን የምሬን ነው የምላችሁ። ዝም አቤት እርጋታ፣ አቤት ፈገግታ። እንዴት ናችሁ ቤተሰብ? ደህና ናችሁ? አይም ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። እንግዲህ ከትላንትናው ጌም ያዳር ጌም ነው እንግዲህ ካየነው ከታዘብነው አንዳንድ ነገር ጣል ጣል እናድርግ። ማስጠንቀቂያም አለው እንዲሁም ደግሞ ትዝብትም ብዙ ነገር ብቻ ትላንትና ማለት ነው። በጣም ደግሞ ከታዘብኩት ነገር አንድ የኦሮሞ ልጅ ናት፣ የሆነ እንደ ፖለቲካም ትሰራለች፣ ፖለቲከኛ ናት። እንደውም እኔ በፖለቲካዋ ነው የማውቃት። በጣም እንትን ናት እና በሷ ሰዓት እንኳን በጣም ኃይለኛ ናት። 3-1 ነው ሲጫወቱ የነበሩት ጌሙን። እኔ ጊፍተሯ አንድ ሰው ነው በነገራችን ላይ ማለት ነው። ይሄ ሰው ጊፍተሯ ላይሆን ይችላል። እንዴት መሰላችሁ? እች ልጅ የት እንዳለች ምናምን እናውቃለን በደንብ አድርገን፣ ግን ይሄን እንዲህ ነው እንዲህ ነው ስለማይመለከተኝ ማውራት አልፈልግምና አንዳንድ ጌመሮች ደሞዛቸውን እየሰሩ ለጌም የሚያስቀምጡ አሉ። እንደው ንግድ በሉት በቃ ሌላ አካውንት ይከፍታሉ አይደለ? ወይም ደግሞ በሆነ ጓደኛቸው የሆነ ዘመዳቸው አካውንት ቲክቶክ አካውንት ይከፍታሉ። ከዛ አንበሳ ይገዛሉ፣ ኮይን ይገዛሉ፣ ለጌማቸው ያስቀምጣሉ። ንግድ በሉት በቃ እንደዛ ያደርጋሉ አንዳንድ እህቶች ማለት ነው፣ አንዳንድ ሰዎችና በእርግጥ ልጅቷን ሳላደንቃት አላልፈም። እኔ በምንም ቢሆን በምን አንቀጥቅጣቸዋለች ትናንትና፣ በምንም ይሁን በምን ማለት ነው። ማለት 3-1 ማለት ከባድ ነው። ጎበዝ ናት፣ ሳላደንቃት አላልፍም። ለዛውም ማዳም ቤት ሆነ የማዳም ልጅ ናት። ማዳም ቤት ነው የምትሰራው። የት እንዳለች ራሱ አውቃለሁ። በደንብ ነው የማውቃት ልጅቱን በአካል ራሱ ማለት ነው። እና ጎበዝ ልጅ ናት፣ ይመቻት። በዛን ሰዓት ግን በቃ እነሱ አልቻሏትም። የነ ብሩኬ እንትን ጊፍተሮች ያው ኤደንና ገነት ምናምን ናቸው ያሉት። ጂጂ የለችም ትላንትና፣ ምናልባት እኔ ከተኛሁ በኋላ መታ ከሆነ አላውቅም። እና ያው አንዳንዴ እሷ የለመደች ጌመር ናት፣ የለመደች ናት። እነ ብሩኬ ደግሞ የለመዱ አይደሉ። ያን ያህል ጌመር ለመባል ገና ናቸው። አሁን ነው ጌም መጫወት የጀመሩት። እና አልኳችሁ ሰው ኧረ ታብታብ አድርጉልኝ እየተባሉ ከስር ይሰዳደባሉ፣ ከስር ሀይሚን ይሳደባሉ። እኔ የሚገርመኝ በእሷ ቀንታችሁ እሷን ከምትሳደቡ ለምን እንደሷ ለመሆን አትሞክሩም? ለምን እንደሷ አትሆኑም? ለምን እንደሷ ጨዋ ረጋ ያለች ቁጥብ ለምን አትሆኑም? እሷን ለመሆን እሷን መሆን ባትችሉ እንኳን የእሷን ባህሪ መውሰድ ከእሷ ብዙ ነገር መማር ትችላላችሁ። ምንድነው አሁን ትላንት ሲያሳድባችሁ የነበረው? እኔ ተሳዳቢዎች አይደሉም የገረሙኝ፣ ተሳዳቢዎች ብቻ ሳይሆኑ የገረመው ሜንሽን እያደረጉ እሷን ተከትለው የሚሳደቡ ሰዎች። አረ ታብታብ አድርጎልኝ እየተባላችሁ ጊፍት አይኖራችሁ ችግር የለውም፣ ግን
ታብታብ ትልቅ ቫልዩ አለው። ታብታብ ብታደርጉ መሰዳደቡ የሚጠቅማቸውን ነገር የምትወዷቸው ከሆነ የሚጠቅማቸውን ነው ወይስ የሚጎዳቸውን ነው ማድረግ? እዛ ጋር ከስር እናንተ እኝኝ የምትባባሉት እና እንዲሁ ዝም ብዬ በቃ ከስር እየታዛረ ታብታብ አድርጎ እሱም በጣም በዛን ሰዓት ማለት ነው የጭንቅ ሰዓት ነበር። እኔ እግዚአብሔርን ጌም ምን እንደዚህ ከባድ ነው የምር። ትናንትናው ቀን ከዛች ከልጅቷ ጋር የነበረው አስጨናቂ የሚባል አለ አይደል? አስጨናቂ በጣም አስጨናቂ የሚባል ማለት ነው። ምክንያቱም ልጅቷ የሆነ በቃ አለ አይደል? በጣም ኮንፊደንስ ነበራት ታውቃላችሁ። በጣም ኮንፊደንስ ማለት ነው ትልቅ ኮንፊደንስ ነበራት እና ይሁን አለ አይደል? በራሷ ሙሉ ለሙሉ ተማምና ነው የገባች። ልግባላችሁ 3-1 ነው ያለችው እና በጣም 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 ነው የገረመችኝ። ግን ማን ልጅቷ ማለት ነው እርግጠኛ ነኝ በቀጠሮ ቢጫወቱ ወይም ደግሞ ብሩኬ ብቻውን ቢጫወት አታሸንፈውም ብዬ አስባለሁ። ምክንያቱም ያው ድንገት ነው የገቡት ትላንትና ድንገት ስለሆነ ያው ጊፍተሮቹም የሉም እና ግን ስቆጥር እንትና እቺ ዩዘርና ኤደን እመብርሃን ምስክሬ ናት። እኔ እንጃ ልክ እንደ ቲጂ መልካም ሰዎች እጅግ በጣም ትልቅ ቅንነት በልባቸው ያለ ትልቅ መልካምነት በልባቸው ያለ እጅግ በጣም መልካም የሚባሉ ሰዎች ናቸው እና እኔ እንጃ ቃል ያጥረኛል እነሱን የምገልጽበት። ታግለዋል። በጣም ነው የታገሉት። በጣም ታግለዋል። ምክንያቱም ብሩኬ ብቻውን ነው ኦልሬዲ ብቻውን ነው እየተጫወተ የነበረው። እነዛ ዝም ብለው ነው። አህሙም እንደምታውቁት ነው። ያኛውም ልጅ ደግሞ ምንም ጊፍተር የለውም ሲጀመር። የብሩኬ ጊፍተሮች ብቻ ናቸው እዛ ጋር እንትን ሲሉ የነበሩትና ብቻ ግን ደስ የሚል ምሽት ነበረ። ከስከ ዛሬው ጌም ትንሽ አለ አይደል ይሆነ ያስጨንቅ ነበረ ሰዓቱ ማለት ነው። እኔማ በተለይ የመጀመሪያው ጌም ላይ ማለት ነው በቃ አላደል ነፍሴ ውልቅ ብላ ልትሄድ ማለት ነው። ውልቅ ብላ ልትሄድ ትንሽ ነበር የቀራት። ከዛ የሆነ እንትን አንበሳው ሲወርድ ረጋፋ የተመስገን አልኩኝ እንጂ ልጅቷ እኮ ነፍሳችንን ልታወጣው ነው የደረሰችው። በሀሳብም ቢሆን ምንም ቢሆን በእንትን እንኳን ባናግዝ በሀሳብም ቢሆን ነፍሳችንን ያወጣችው ነፍሳችንን ከስጋችን የለየችውና ሳላደንቅሽ ግን አላልፈም። የምር አደንቅሻለሁ። አድናቂሽ ነኝ። ልትደነቅ ይገባታል። በማዳም ቤት ሆና ይህንን ስራ መስራቷ በራሱ እጅግ በጣም ልትደነቅ የሚገባት ልጅ ናት ልጅቷ። የእውነት ማለት ነው በጣም ጎበዝ ልጅ ናት እና ተሳዳቢዎች ግን የምር ቢያንስ ለራሳችሁ ክብር ይኖራችሁ። በጣም ስርዓት አልባ ተሳዳቢዎች ናችሁ። ሀይሚ አስመሳይ ሀይሚ እንትን ይድፋችሁ። የምር እንደዛ አይባልም ግን በጣም ክፉዎችና መጥፎ ሰዎች ናችሁ እናንተ። ምን ታርጋችሁ እንደዛ ረጋ ብላ አትንቀለቀል፣ እንደ ሰው አትንጣጣ፣ እንደ ሰው ለሞላቀቅ አትል። ምን ታርጋችሁ? ወይኔ